የውሸት እርግዝና ወይም ሲዲዮሳይሲስ። ሰላም የተከበራችሁ የጤና ጉዳይ ቲዩብ ተመልካቾች እንደምን ቆያችሁ? ዛሬ እንግዲህ ሴቶች የእርግዝና ስሜቶች ሁሉ እየተሰሟቸው እና ምልክቶችም እየታየባቸው ነገር ግን ምንም አይነት ጽንስ የማይፈጠርበትን ሁኔታ መንስኤውን እንዲሁም ማድረግ የሚኖርብንን ጥንቃቄዎች በተመለከተ አስፈላጊ የሆኑ መረጃዎችን በተሰናዳ መልኩ ይዤላችሁ መጥቻለሁ። እንደተለመደው የጤና መረጃዎቻችን የሚያስፈልጋችሁ ከሆነ ደግሞ ሰብስክራይብ እና ላይክ እንዲሁም ኮሜንት እንዳይለያችሁ። እስከ ፍጻሜያችን ድረስ መልካም ቆይታ ይሆንላችሁ። ሲዲዮሳይሲስ ወይም ሐሰተኛ እርግዝና ማለት አንድ ሰው እርጉዝ ባይሆንም ራሱን እርጉዝ እንደሆነ አድርጎ ሲያስብ ነው። የሲዲዮሳይሲስ ያለባቸው ሰዎች የእርግዝና ምልክቶች ይታዩባቸዋል። ነገር ግን ምርመራ ሲደረግ እርግዝና እንደሌለ ያረጋግጣል ማለት ነው። ለዚህ ደግሞ የጤና ባለሙያዎች የስነ ልቦናና የሆርሞን ምክንያቶች ሊያስከትሉት እንደሚችሉ ያምናሉ። ሲዲዮሳይሲስ ወይም የውሸት እርግዝና አንዲት ሴት ያላረገዘች ቢሆንም እንዳረገዘች ስታምን ነው። ይህ ደግሞ ምናባዊ እርግዝና ተብሎም ይጠራል። በሲዲዮሳይሲስ ጊዜ አንዲት ሴት የእርግዝና ምልክቶችን ታያለች እናም እንዳረገዘች ይሰማታል። ሆኖም የእርግዝና ምርመራዎችና አልትራሳውንድ ምርመራዎች በአካል ነፍሰ ጡር እንዳልሆነች ያረጋግጣሉ። እንዲሁም በማህፀኗ ውስጥ ጽንስ እንደሌለ ያሳያል ማለት ነው። ይህ ያልተለመደ ሁኔታ ሲሆን የውሸት እርግዝና ወይም ሲዲዮሳይሲስ በጣም አልፎ አልፎ የሚፈጠር ነው። ከ22000 ውልደቶች ውስጥ ከ1 እስከ 6 የሚሆኑ በዚህ ችግር ተጠቂ ይሆናሉ። እንዲሁም ደግሞ በአብዛኛው ከ16 እስከ 39 ዓመት ባለው ዕድሜ ባሉ ታካሚዎች ላይ በስፋት ይከሰታል። የውሸት እርግዝና ከአሁን ቀደም አስተማማኝ የእርግዝና ምርመራዎች ከመምጣታቸው በፊት የተለመደና የነበረ ክስተት ነው። በእውነተኛ እርግዝናና በሐሰተኛ እርግዝና ወይም ሲዲዮሳይሲስ መካከል ያለው ዋነኛ ልዩነት ደግሞ በማህፀን ውስጥ ጽንስ መኖር ወይም አለመኖር ነው። የሐሰተኛ እርግዝና ያለበት ሰው የእርግዝና ስሜት ሲሰማውና የእርግዝና ምልክቶች ሊያሳይ ይችላል። ሆኖም የእርግዝና ምርመራ፣ የደም ምርመራ ወይም የአልትራሳውንድ ምርመራ በሚደረግበት ጊዜ ደግሞ እርግዝና እንደሌለ ያሳያል። ይህም ሐሰተኛ እርግዝና ይባላል ማለት ነው። የሐሰተኛ እርግዝና ወይም ሲዲዮሳይሲስ ምልክቶች ከትክክለኛ እርግዝና ጋር ተመሳሳይ ናቸው። ምክንያቱም ግለሰቧ ነፍሰ ጡር እንደሆነች ታምናለች ወይም የእርግዝና ምልክቶችን የሚያመጣ ሁኔታዎች ሁሉ ሊሰሟት ይችላሉ። ለምሳሌ አንዳንድ ሰዎች በማህፀናቸው ውስጥ እንቅስቃሴ ይሰማኛል ሊሉ ይችላሉ። እንዲሁም ደግሞ ሌሎች የተለመዱ የሐሰት እርግዝና ምልክቶች ሊስተዋሉባቸው ይችላል። ለምሳሌ የጡት ህመም፣ የሆድ መወጠር፣ የወር አበባ መቅረት፣ ክብደት መጨመር፣ ማቅለሽለሽ ወይም የጠዋት ህመም፣ ለተወሰኑ ምግቦች ፍላጎት መጨመር ወይም ጥላቻ እና የሐሰት ምጥ ሊሰማት ይችላል ማለት ነው። የህክምና ባለሙያዎች ሲዲዮሳይሲስ ምን እንደሚያመጣ ሙሉ በሙሉ እርግጠኛ ባይሆኑም ስነ ልቦናዊና ሆርሞናዊ ምክንያቶች አስተዋጽኦ ሊያደርጉ እንደሚችሉ ያስባሉ። ይህ ሁኔታ የሶማቲክ ምልክት መታወክ ወይም ሶማቲክ ሲምፕተም ዲስኦርደር ተብሎ ሊወሰድም ይችላል። አንድ ሰው ሲዲዮሳይሲስ ሊያጋጥመው ከሚችልባቸው ምክንያቶች መካከል ጥቂቶቹን ስንመለከት ደግሞ የሚከተሉት ናቸው። እነሱም ስትሮንግ ዲዛየር ቱ ቢካም ፕሬግናንት ወይም በጣም መፀነስ መፈለግ፣ ተደጋጋሚ የጽንስ መጨንገፍ፣ ልጅ ማጣት፣ ኢንፈርቲሊቲ ወይም መሃንነት፣ እርግዝና በከፍተኛ ሁኔታ መፍራት፣ ድብርት ወይም ጭንቀት፣ የስሜት ቀውስና ሴክሹዋል አቢዩዝ ወይም ወሲባዊ ጥቃት ናቸው ማለት ነው። አእምሮና አካል ያላቸው ግንኙነቶች በጣም ኃይለኛ ሊሆን ይችላል። ማለትም አንዳንድ የጤና ባለሙያዎች እንደሚሉት የመፀነስ ከፍተኛ ፍላጎት የውሸት እርግዝና ወይም ሲዲዮሳይሲስ ዋነኛ መንስኤ ነው ይላሉ። ሰዎች ለማርገዝ ያላቸው ከፍተኛ ፍላጎት በጣም ከመጠን ያለፈ ስለሚሆን ሰውነታቸው ራሳቸው እንዳረገዙ እንዲያምኑ ሊረዳቸው ይችላል። እንዲሁም ደግሞ እንደ መካንነት ወይም የጽንስ መጨንገፍ ከመሳሰሉት የሚመጣ ድብርት ለሐሰተኛ እርግዝና አጋላጭ ሁኔታዎች ሊሆኑ ይችላሉ። እንደ ማህፀን እጢዎች፣ ማረጥ ወይም ካንሰር ያሉ የጤና ችግሮች በአንድ ሰው የሆርሞን ጤና ወይም የሆርሞን መጠን ላይ ለውጥ ሊያስከትሉ ይችላሉ። እነዚህ የሆርሞን ለውጦች እንደ የወር አበባ መቅረት፣ ድካም ወይም ክብደት መጨመር ያሉ የእርግዝና ምልክቶችን ሊያስመስሉ ይችላሉ። የጤና ባለሙያዎች የውሸት እርግዝና ወይም ሲዲዮሳይሲስ ከማለታቸው በፊት እነዚህን የጤና ችግሮች ማስወገድ ሊፈልጉ ይችላሉ። ለማርገዝ ከፍተኛ ፍላጎት በቀጥታ ሆርሞኖቻችን ሊነካና የእርግዝና ምልክቶችንም ሊያስከትሉ ይችላሉ ማለት ነው።
የጤና እንክብካቤ አቅራቢዎች ደግሞ እርግዝና መኖሩን ለማረጋገጥ የማህፀን ምርመራ፣ አልትራሳውንድ፣ የሽንት ምርመራ ወይም የደም ምርመራ ያደርጋሉ። የውሸት እርግዝና ከሆነ እነዚህ ምርመራዎች አሉታዊ ሆነው ይመጣሉ ማለት ነው። እናም ጽንስ አለመኖሩን እንዲሁም ግለሰቧ ነፍሰ ጡር አለመሆኗን ያረጋግጣሉ ማለት ነው። ይህ ሁኔታ ያለባቸው ሰዎች ጽንስ እንደሌለ ሲረዱ ይበሳጫሉ፣ ያዝናሉ፣ እንዲሁም ለማመን ይቸገራሉ። እርግዝና እንደሌለ ለሐሰተኛ እርግዝና ላለበት ሰው ለማሳመን ደግሞ አልትራሳውንድ ምርጡ አማራጭ ሊሆን ይችላል። ምክንያቱም ለእርግዝና በጣም ምስላዊ የምርመራ ዘዴ ስለሆነ ማለት ነው። በተጨማሪም ደግሞ አንዳንድ የጤና እክሎች ከእርግዝና ጋር ተመሳሳይ የሆኑ ምልክቶችን ሊያሳዩን ይችላሉ። ለምሳሌ አልፎ አልፎ የሚከሰት የካንሰር አይነት የእርግዝና ሆርሞኖችን ሊያመነጭ ይችላል። ስለዚህ የጤና ባለሙያዎች ለእርግዝና ምልክቶች መንስኤ ሊሆኑ የሚችሉ ሌሎች የጤና እክሎችን ለማስወገድ ተጨማሪ ምርመራዎችን ሊያደርጉልን ይችላሉ ማለት ነው። ሌላው ደግሞ በቤት ውስጥ የሚደረግ የእርግዝና መመርመሪያዎች ወይም ሂውማን ክሮኒክ ጎናዶትሮፒን ሲሆን እኚህ ደግሞ ሆርሞንን ይፈትሻሉ። ይህ ሆርሞን የሚመረተው ደግሞ በእርግዝና ወቅት ከፕላሴንታ በሚገኙ ሴሎች ብቻ ነው። በተጨማሪም የአልትራሳውንድና የሽንት ምርመራዎችም በማህፀን ውስጥ ጽንስ እያደገ አለመሆኑን ያረጋግጣሉ ማለት ነው። ይህን ስንል ደግሞ የውሸት እርግዝና ወይም ፔዲዮሳይሲስ ማለት ቅዠት አይደለም። ምክንያቱም የውሸት እርግዝና እና የእርግዝና ቅዠት የተለያዩ ስለሆኑ ማለት ነው። በእርግዝና ቅዠት ወይም ዴሉሽን ኦፍ ፕሬግናንሲ የተያዙ ሰዎች የእርግዝና ምልክቶች ባይታይባቸውም እርጉዝ እንደሆኑ የሚያምኑ ሲሆን የውሸት እርግዝና ያለባቸው ሰዎች ግን የእውነተኛ እርግዝና ምልክቶች ይታይባቸዋል። ነገር ግን በሁለቱም ችግሮች ውስጥ ምንም አይነት የጽንስ መፈጠር የለም ማለት ነው። ለእነዚህ እርግዝና መሰል ችግሮች ደግሞ የጤና ባለሙያዎች በተለያየ መንገድ የሚያክሟቸው ይሆናል ማለት ነው። በሕክምና ውስጥ የመጀመሪያው እርምጃ ግለሰቡ ነፍሰ ጡር እንዳልሆነ ማሳመን ነው። አልትራሳውንድ ወይም ሌላ የምስል መሳሪያዎችን በመጠቀም በሰውነታቸው ውስጥ ጽንስ እያደገ አለመሆኑን ማሳየት ደግሞ ጠቃሚ ነው። የጤና ባለሙያዎች ደግሞ የሐሰት እርግዝና ምልክቶችን የሚያስከትሉ የጤና እክሎችን ማከም አለባቸው። ለምሳሌ ግለሰቧ የወር አበባ እንድታገኝ በሆርሞን ሕክምና በመርዳትና የተለያዩ የሕክምና ክትትሎችን በመስጠት ችግሩ እንዲስተካከል ማድረግ ይኖርባቸዋል ማለት ነው። የሐሰት እርግዝና ወይም ፔሲዮዳይሲስ ብዙውን ጊዜ እንደ ስነ ልቦናዊ ሁኔታን ይታከማል። የሐሰት እርግዝናን ማከም ስሜታዊ ድጋፍን፣ የባህሪ ሕክምናንና የቴራፒስት ወይም የምክር ባለሙያ እርዳታን ያጠቃልላል። እንዲሁም ደግሞ የሐሰት እርግዝና ያስከተሉትን ምክንያቶች መለየትና እነዚያን ምክንያቶች መቋቋም ችግሩን ለመፈወስ በጣም አስፈላጊ ነው። በዋናነት ደግሞ ሰዎች በምናባዊ እርግዝና ወይም ፔዲዮሳይሲስ ሲሰቃዩ ሩሩ ድጋፍ ያስፈልጋቸዋል። ማለትም ለሚወዱ ሰው ስሜታቸውን በግልጽ በመናገር በብዙ የችግሩን መጠን ይቀንሳሉ። የእርግዝና መጥፋትን በማዘንና ከብዙ ስሜቶች ለምሳሌ ቁጣ፣ ሐዘን ወይም የስሜት ቀውስ ጋር እየታገሉ ስለሆነ ለጓደኛ ወይም ለትዳር አጋራቸው በመቅረብና እንደምትከባከባቸው በማሳየት በፈውሳቸው ረጅም መንገድ እንዲጓዙ ማድረግና በደንብ እንዲያገግሙ ማድረግ ይኖርብናል ወይም ይጠበቅብናል ማለት ነው። እንግዲህ ዛሬ ከሐሰተኛ እርግዝና ጋር በተገናኘ የሚከሰትበትን መንስኤ፣ ውጤት እንዲሁም ሕክምናዎች ጋር በተገናኘ የሚኖራቸውን የጤና ጉዳት እና በሳይኮሎጂያችንም ላይ ሆነ በአካላዊ ሁኔታቸው ላይ የሚኖረውን ተጽዕኖ ግልጽና ቀለል ባለመልኩ ተመልክተናል። እናንተም ከዚህ ቪዲዮ ጥሩ ትምህርት እንደወሰዳችሁበት ተስፋ አደርጋለሁ። እንግዲህ እናንተም ከተማራችሁበትና ቁም ነገር ካገኛችሁበት በቅንነት ለሌሎች ሼር በማድረግ ቪዲዮ ለሌሎች እንዲደርስ አድርጉ። በተጨማሪም ሌሎች ጠቃሚ የሆኑ የጤና መረጃዎቻችን እንዲደርሷችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ቀጣይ ደግሞ በሌላ የጤና ርዕሰ ጉዳይ እንገናኛለን። መልካም ጊዜ ይሁንላችሁ።